ሰላም 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 እንዴት ናችሁ? ውድና የተከበራችሁ የኔ ቻናል ቤተሰቦች የኔ ቤተሰቦች እንቁ የሆናችሁ የኔ ቤተሰቦች እንዴት ናችሁልኝ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ቺን 4 ቀን ወር 3 ቀን ቪዲዮ አልሰራሁም። ትንሽ አልተመቸኝም ነበረ ለዛ አልሰራሁም። ከልብ ይቅርታ። አንዳንድ ሰዎች ኢንቦክስ ታድርጉልኝ ነበረ ለምን ነው ማሰራው ብላችሁኝ ነበረ። ትንሽ ስላልተመቸኝ ነው አንዳንድ ነገሮች ላይና ለዛ ነው ያልሰራሁላችሁ። ብዙ ጊዜ ሰላምታ ያቀርብኩ አልገባም፣ ለእናንተ ሰላም ያልኳችሁ አልገባም። ያ ነገር ደግሞ ፈጽሞ ስህተት ነው። በዛም ብዙ ሰዎች እንትን ስትሉኝ ነበር። ለምንድን ነው በሰላምታ ማልጀመረው ቪዲዮን? የጊዜ ሰላምታ እኮ ነው። የጊዜ ሰላምታ ደግሞ አይነፈግም ብላችሁኛል። ሁሌም ካሁን በኋላ መጀመሪያው በሰላምታ ነው። በድጋሚ እንዴት ናችሁልኝ? በያላችሁበት ሀገር በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ብዝት ይበልልኝ። ይሄን ቪዲዮ ጀምሩ፣ ሁላችሁም ላይክ አድርጉ። ሰሞኑን በቃ ይሄን 2 ሳምንት 1 ወር ማለት ይቻላል ምንም ቪዲዮ የታየልኝ አይደለም። በጣም የተመታ ቪው ነው ያለውና ሰፖርት አድርጉኝ። ይሄን ቪዲዮ ጀምሩ፣ ሁላችሁም ላይክ አድርጉ። እስከ መጨረሻው ደግሞ እዩልኝ። በጣም 40 ሰከንድ 30 ሰከንድ ነው ብዙ ሰዎች የሚያዩልኝ ቪዲዮዎቼን አቨሬጁ። ያ ደግሞ በጣም ቻናሌን ይመታዋል። በደንብ ብዙ ሰው ጋር እንዳይደርስ ስለሚያደርግልኝ ከቻላችሁት መጠን ሁላችሁም እስከ መጨረሻው ቪዲዮን ብታዩ አውቃለሁ። ሪአክሽን ለማድረግ በጣም እንደምዘገይ ካሁን በኋላ ግን ማታም ላይ ለመቀቅ ሞክራለሁ። ቤት ሴታፖችን ያመቻቸው ስለሆነ ነው። ሪአክት በዛው እነሱ እና አብሬሽ በለቀቁ ሰዓት ሪአክት አድርጋለሁ። ካሁን በኋላ ሪአክት አድርጌ በዛው ሰዓት ለቃለሁ። ምክንያቱም እናንተም በዛው ሰዓት ስለምትፈልጉ እንደዚህ አይነት ነገር በዛው ሰዓት ለመልቀቅ ሞክራለሁ። አንዳንድ ነገሮችን ያመቻቸው ስለሆነ ነው እና ካሁን በኋላ አልጠፋባችሁም። በዛው ሰዓት ሪአክት ለማድረግ ሞክራለሁ። እስቲ እናንተም ሐሳባችሁን ኮሜንት ላይ አስቀምጡልኝ። ምን ማድረግ እንዳለብኝ ምን እንድሰራ እንደምትፈልጉ ኮሜንት ላይ አስቀምጡልኝ። የዛሬ ቪዲዮ ምንድነው? ያው ትላንት አብርሽና አቤላ የሰሩትን ቪዲዮ አይታችኋል። ከዛ መሃል በጣም የአብርሽ ንግግር በጣም ያሳቀኝ ንግግርና በዛ ላይም ደግሞ ሐሳብ የምሰጥበት ነገር ስላለ እስከ ቪዲዮ መጨረሻ ድረስ አብራችሁን ነው። መጀመሪያው ግን እነሱ ያሉትን ነገር ሰምተን እንመለስ። አስቀይመኝ ነበር። ያው ብዙም ሰው ላይ ቂም አለኝም። አንተ መቀየም ብፈልግ በእሷን አግኝተህ ባወራህ ነገር መቀየም ይችል ነበረ። ገባ? ግን ደግሞ ያንተ መልካምነት ስለሚበልጥብኝ ነው። አንዳንድ ጊዜ ሰዎች ላይ ብዙ መልካም የተደረጉ ነገሮች እያሉ አንድ የሆነ ፖይንት ወይ መጥፎ ነገር ልክ ሲገኝ መሸሽና ማኩረፍ ትክክል አይደለም ብዬ ስላሰብኩ ነውና ያንተ መልካምነት ስለሚበልጥብኝ ብዙ ለኔ ያደረካቸው ነገሮች ስለሚበልጡ ያቺ የሆነች ነጥብ ግን አንተን ሊያሳጣኝ አይችልም ብዬ ትቼው ነው እንጂ በጊዜው ደብሮኛል። እና ዛሬም አሁን በዚህ ጉዳይ ልታወራኝ ከመጣክ እውነቱ ስነግርህ አቤላ ይባሰ ነው እንጂ የምታስደብረኝ እውነትን እንትን ለማለት ነው ብዬ አላስብም። እሺ ቤተሰብ ቪዲዮ እንዳያችሁት ነው። እዚህ ጋር አብርሽን ረጋ ብዬ ነው መጠየቅ የምፈልገው፣ ስሜታዊ ላለመሆን ሞክራለሁ። ምክንያቱም ያለው ነገር ልክ ስላልሆነ ማለት ነው። በእውነት አብርሽ አቤላ ለአንተ ህይወት ጥሩ ሰው ነው? አቤላ ለአንተ ህይወት በእውነት ወሳኝ ሰው ነው? ይሄን እንድትመልስልኝ እፈልጋለሁ። ከቻልክ ኮሜንት ላይ ገብተህ መልስልኝ። አቤላ ለአንተ ህይወት ጥሩ ሰው ነው? አቤላ አንተ ህይወት ላይ ጥሩ ነገሮችን አድርጓል? አብርሽ ይሄን በቀናነት እንድትመልስልኝ እፈልጋለሁ። ወንድም እንደዛ አያደርግም፣ ጓደኛ እንደዛ አያደርግም። የልብ የምንለው ሰው የቅርብ የምንለው ሰው እንደዛ አያደርግም። ሩታ በዛ በችግሯ ሰዓት፣ በዛ በርግዝናዋ ሰዓት፣ ሰው በደንብ በሚያስፈልጋት ሰዓት አንተ አቤላና ያ ብሩክ ተብዬው ጓደኛችሁ ነው ሄርሜላ የምትባል ልጅ ወደ ህይወት አምጥቶ አሸሼ ገዳሜ ከሷ ጋር እንድትል ከትዳር ውጪ ሌላ ሴት ጋር እንድትሄድ ያደረጉት እነሱ ናቸው አይደል? ይሄ ምንድነው ጥሩ የሚያስበላቸው? እስቲ ንገረኝ አብርሽ፣ ምንድነው ጥሩ ጓደኛ የሚያስበላቸው? አንተን ከትዳር ውጪ ሌላ ሴት ጋር እንድትሄድ ስላደረጉት ጥሩ ያስበላቸዋል? ሌላ ሴት እንድትመኝ ስላደረጉት ጥሩ ያስበላቸዋል እነሱን? ይሄ ነው ጥሩነት? ይሄ ነው መልካምነት? ይሄ ነው ወንድምነት፣ ጓደኝነት? ይሄ ነው የቅርብ የምትለው ሰው ጥሩ ሰው ነው የምትለው ወንድም የምትለው ሰው ይሄን ማድረግ አለበት? ከትዳር ውጭ ሌላ ሴት ጋር እንድትማግጥ የሚያደርግ ሰው ጥሩ ሰው የሚባለው? አብርሽ መልካም ሰው ነው የሚባለው ይሄ ነው? አብርሽ ተው እንጂ ተው። አንዳንዴ የምታወራው ነገር አገናዝብ አውራ። ሰውን ላለማስከፋት ብለህ የማይሆን ነገር አታውራ አብርሽ። አቤላ ላለማስከፋት ብለህ የማይሆን ነገር አታውራ። አቤላ አንድም ቀን ላንተ ህይወት ጥሩ ነገር አድርጎ አያውቅም። ይሄን በኮንፊደንስ መናገር እችላለሁ። ይሄን በኮንፊደንስ ነው የምናገረው። ምክንያቱም አድርጎ ስለማያውቅ ማየት ትችላላችሁ። ከዚህ በፊት የሰሩትን ቪዲዮ
አብርሽና አቤላ ህይወት ውስጥ ያመጣቸውን ጣጣዎች፣ መዘዞች ማየት እንችላለን። በዚህ ጋር ደግሞ አሁን በግልጽ አማርኛ አብርሽ ሄርሜላን እንደማይፈልጋት ተናግሯል። በቃ 7 ወር ሙሉ አፈቅርሻለሁ ካላለሽ ሄርሜላ ወስኝ እንጂ ሙቭ አውት፣ ውጪ ከህይወቱ ውጪ። በቃ እንዴ ውጪ። ምንም አያደርግልሽም ይሄ ሰውዬ። 7 ወር ሙሉ እንዴት ነው ሰው በተስፋ የሚጠበቀው? አንድም አሳማኝ ነገር ሳያገኝ፣ አንድም ተስፋ የሆነ ነገር ሳያገኝ፣ ከአንቺ ጋር ስለተዝናና፣ አንቺ ቤት መጥቶ ስላደረ፣ ከአንቺ የሆነች ጥቅማ ጥቅም ስላገኘ፣ ከአንቺ ጋር የሆነ የሚጠቀመው ነገር ስላለ ብቻ ተስፋን ይዘሽ እስካሁን 7 ወር ሙሉ መጠበቅ ማለት ለሴት ልጅ በጣም ከባድ ነገር ነው። ሴቶች እንደምታዩኝ አውቃለሁ። በጣም እኔ ብዙ ይቻላል የቤተሰቦች ሴቶች ናቸው። እስኪ ይህን ጥያቄ እንድትመልሱ ፈልጋለሁ። እናንተ እዛ ቦታ ላይ ብትሆኑ አንድን ወንድ ያለምንም ተስፋ የሚባል ነገር ሳትይዙ ከትዳሩ አስወጥታችሁት ካገባ ባለትዳር ከሆነ ወንድ ጋር ሌላ ነገር ትጀምራላችሁ። ተስፋ የሚባል ነገር ሳይኖራችሁ፣ ምንም ተስፋ የሚባል ነገር እኮ አላሳያትም። የሆነ ተስፋ ጭላንጭል እኮ ማየት አለባችሁ አይደል? በቃ ከሷ ጋር ወይን ስለጠጣ አብሮ ስለሆነ ሜቢ አብሮም ሊያድር ይችላል። እሱን አላቅም፣ እርግጠኛ አይደለሁም። ግን እንደዛ ስላደረገ ብቻ አንድ ሴት በተስፋ ብቻ ሁሉ መጠበቅ አለባት ብዬ አላምንም። ልክም አይደለም። ሙቭ አውት፣ በቃ ውጪ፣ ሩት ሄርሜላ ውጪ፣ በቃ አይሆነሽም። አብርሽ የሚሆነው ለሩታ ነው፣ ሩታም ለአብርሽ ነው የምትሆነው። አለቀ ደቀ አበቃ። ሙቭ አውት፣ ውጪ። ህይወትሽን አታበላሽ። በማይሆን ተስፋ በማይሆን ነገር ህይወትሽን ጊዜሽን አታባክኚ። ውጪ ከህይወቱ ውጪ። በቃ ይበቃሻል። የሁሉ የተሰደብሽው በቃ የራስሽ ሆኑ ፋኖች አሉሽ። ራስሽ አንቺ የሚያደንቁ ብዙ ቤተሰቦች አሉ። አንቺ የሚወዱ አንቺ የሚከታተሉ ቤተሰቦች አሉ። ሙቭ አውት፣ ውጪ። በቃ ሄርሜላ ውጪ። ምንም አታደርጊም። አብርሽ ጋር ሆነሽ ምንም አታደርጊም። ተርፊው ስድብ ነው፣ ንቀት ነው፣ ሌላ ነገሮችን ነውና ውጪ። በቃ ይሄ እንደ አንድ የቅርብ ጓደኛ ከአንቺ ጋር ብዙ ነገር እንዳሳለፈ ሰው ነው የምነግርሽ። ጓደኛሽ ነኝ፣ አቅሻለሁ በደንብ። ክፉ ልብ እንደሌለሽ አውቃለሁ። ማፍቀርሽ መውደድሽ ነው እዚህ ነገር ውስጥ ሁሉ የከተተሽ። ግን አይፈልግሽም። ሙቭ አውት፣ ውጪ። በቃ ይሄን ነው ልልሽ የምፈልገው የመጨረሻ ነገር። እና ትላንት ደግሞ ሩታ ሜሪ ተብዩዋን ያቺ የማትረባ ሴትና ለቃል አጠቃቀሚ ሜቢ ሶሪ ሜሪ የምትባለውንም አትሆን ሰውና ይሄ ዳኒ ተብዬው አንድም ቀን ሰላም የማይፈልግ አንድም ቀን ጤነኛ ነገር አድርጎ የማቅ በሰው ትዳር የሚበጠብጥ ጥሩ ስልቦና የሌለው ልጅ ጥሩ ነገር አድርጎ የማቅ ሁሌ ተንኮል፣ ሁሌ ሸር፣ ሁሌ ክፋትን ብቻ የሚያደርግ ልጅ እንደዛ አድርገሽ ከቤትሽ ማባረርሽ ትክክለኛ የጀግና ሴት ውሳኔ ነው ወሰንሽውና በጣም ላበረታታሽ ፈልጋለሁ። በጣም ነው ደስ ያለኝ። በቃ ኮሜንት ላይ ገብቼ እንዲህ በጽፍ አሰል ስለማረካ ነው በቪዲዮ መጥቶትና ትክክለኛ የሴት የጀግና ሴት እንትን ያደረግሽው ትራርሽ ላይ ገብቶ ብጥብጥን የሚፈጥሩ አመጽን የሚፈጥሩ አንቺን ከአብርሽ ጋር ይበልጥ እንድትራራቂ የሚያደርጉት ሜሪና ዳኒ ነበሩ። ወጥተዋል ካንቺ ህይወት። እንኳን ደስ አለሽ እና ከአብርሽ ጋር ያላችሁ ነገር አሁን ደስ ብሎኛል። አንድ ላይ እንድትሆን የምፈልገው ሩታ በእናትሽ ከዚህ በኋላ በቀል ምናምን የምትይው ነገር ተይው። በቃ አንድ ሰው ይቅርታ ሲጠይቅ ያለፈው ነገሩን ያለፈ ማንነቱን ያለፈ እንዴ ሰው እኮ ከልጁ ገዳይ ጋር እንኳን ይታረቃል አይደል? ትቶት ያን ነገር ትቶት ልጁን የገደለበትን ሰው ትቶት ረስቶ እንደ አዲስ ህይወትን መቀጠል ይጀምራል አይደል? ስንት ነገር እኮ ይፈጠራል እዚህ ምድር ላይ። ተውት በቃ ያለፈው አልፏል። ዛሬ አዲስ ቀን ነው። ዛሬ አዲስ ህይወት። ነገ ምን እንደሚፈጠር አናውቅም። ለዛ ያለፈው ነገር ትተሽ ትላንት ማለትን ትተሽ ባለፈው እርግዝና ጊዜ ምናምን በቃ መተው ነው ያለብሽ። ይቅርታ እስከሆነ ድረስ መተው ነው ያለብሽ። ይቅርታ አድርጌልሃለሁ ማለት ትቻለሁ ረስቼዋለሁ እንደማለት ነው። ናተው በቃና አሁን ላላችሁ ነገር ደስ ይላል። ከዚህ በላይም ደግሞ ልጃችሁ ልዑል ከዚህ በላይ እንደሚያቀራርባችሁ አንድ ላይ እንደሚያደርጋችሁ የድሮ ትዳራችሁ እንደሚመለስ ፍቅራችሁ እንደሚመለስ ትዳራችሁ እንደሚታደስ ቤተሰቡ አንድ ላይ ሆኖ ለሶስት አሁንም ትልቅ ቤተሰብ እንደሚሆን ፍቅራችሁ እንደሚታደስ አልጠራጠርም። አቤላልና ሄርሜላን አስወጧቸው። በዚህ ጋር ደግሞ ዳኒንና ሜሪን አንቺ ኦሬዲ አስወጥሻችኋል።
በጣም ደስ የሚል ውሳኔ ነው። ቤተሰብ ዛሬ በጣም ደስ በሚል ሞቲቭ ደስ በሚል ስሜት ነው እዚህ ቪዲዮ ላይ የመጣሁትና በጣም ላመሰግናችሁ ፈልጋለሁ። እስካሁን ድረስ ያላችሁ ቤተሰቦች፣ እስካሁን ድረስ ቪዲዮን የተከታተላችሁ ያላችሁ ቤተሰቦች ከልብ አመሰግናለሁ። ምክንያቱም ይህ እናንተ ሰፖርት ነው። በጣም ላመሰግናችሁ ፈልጋለሁ። እኔ ትልቅ ቦታ እንድደርስ ስለምትፈልጉ ኤቭሪ ዴይ እኔ የምለቃቸውን ቪዲዮዎች ሰፖርት አድርጋላችሁ፣ ላይክ ታደርጋላችሁ፣ ሼር ታደርጋላችሁ፣ የሚደረገውን ነገር ያደረጋችሁ እኔ ሰፖርት ስለምታደርጉ ከልብ አመሰግናለሁ። ባለፈው ሀሞና ቲቪ ላይ ቀርቤም ላደረግኩት ኢንተርቪው ለሰጣችሁኝ ምላሽ ኮሜንት አንብቤያለሁ። በጣም ደስ የሚል ኮሜንት ነው። በጣም ደስ የሚል ከልብ አመሰግናለሁ። እና አክብራችሁ ስለመጣችሁ እዛ ቦታ ላይ የኔ ቤተሰቦች ከልብ ነው የማመሰግናችሁ። አክብራችሁኛል። በያላችሁበት ሁሉ ሰላም ሁሉልኝ። በጣም ነው የማመሰግናችሁ። በቀጣይ በሌላ ቪዲዮ እንገናኛለን። መልካም ቀን ይሁንላችሁ። የዛ ሰው ይበላል። ቴንክ ዩ